ታግቼም አይደለም እዚህ ያለሁት እና አፍቅረሹ ፍቅሩን ተቀብለሹ ነው እዚህ የመጣችሁት። የሆነ ነገር አለ እንጂ በጤናሽ እንደዚህ ልትሆኝ አትችይም። እንደዚህ አይነት ውሳኔ አትወስኝ። ስለዚህ ወደ ቤትሽ መሄድ አለብሽ። ነኝ እስከ ሄድ ጋዚ መሆን የለብሽም። ነኝ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ፍቅር። ይቅርታ ልጠይቅ እፈልጋለሁኝ። አረ ግዴታ ነው፣ ይቅርታ አያስፈልግም። አይ ነው አይደለም፣ ያስፈልጋል። ምክንያቱም በእኔ ምክንያት ብዙ ነገር ተባልክ ምናምንና በመጀመሪያ ለሁሉም ነገር ይቅርታ ማለት ሁሉም ሰው እንዲያውቀው የሚፈልገው ነገር እዚህ ጋር እኔና እሱ ምንም ኖሮን ፍቅረኛ ሆነን ምናምን አይደለም። እኔም ልናገር ስለነበር ነው ባይዘዌ እንደዚህ መምጣት ጥሩ ነው። ምክንያቱም ይሄ ነገር ግልጽ መሆን ስላለበት ማለት ነው። እያንዳንዱን ነገር ማለት ያደረግነው ለእሱ ተብሎ ነበር። እያንዳንዱ ነገር እየሆነ የነበረው ኤሪክ በቃ ፍቅረኛ አላት፣ ከዚህ በኋላ ፍቅረኛ ስላላት ሄለን የኔ ልትሆን አትችልም ብሎ ወደ ሀገሩ እንዲመለስ ነበር ያ ሁሉ ነገር ሲኮን የነበረው እንጂ ጆ ከኔ ጋር ማለት ከኔ ጋር ፍቅር ይዞትም አይደለም፣ እኔና እሱ ፍቅረኛም ሆነንም አይደለም፣ ልንሆንም አንችልም። ምክንያቱም እኔና እሱ ከተዋወቅን አይ ቲንክ 1 አመት አልፏል ወይም 2 አመት ይሆናል። በጣም እንዋደድ፣ በቃ በጣም እንተሳሰብ፣ እህትና ወንድም ምርጥ ጓደኛሞች ብቻ ነው። ነገር ግን ደግሞ በቃ ይሄ ነገር እንትን የሆነ መላ ማበጀት አለብን ብለን ስናስብ የመጣልን ሀሳብ እንደዚህ መሆን ብቻ ነው የመጣልን ሀሳብ። ምክንያቱም እሱ የዛን ቀን ጠጥቶ ምናምን የተናገራቸውን ነገራቶች እኔ እንደ ቁም ነገር ወሰድኳቸው። በቃ በቁም ነገር ወሰድኳቸው እና ኦኬ ሰው ስለሌላት ነው ፍቅረኛ ስለሌለሽም ነው ምን የለሽም ምናምን ሲል ኦኬ ስለዚህ ፍቅረኛ ቢኖረኝ ፍቅረኛ አለኝ ካልኩት ያምንና ከአጠገቤ ይርቃል ብዬ አስቤ ነው ያንን ሁሉ ነገር ያደረግነው ማለት ነው። ከጆ ጋር አውርተን ነው ያደረግነው ያንን ሁሉ ነገር ማለት ነው። እና ከዚህ በላይ እኔ ምንም ለእኔ መስዋዕትነት እንድከፍል አልፈልግም። ሁሌም አትቀየር ማለት በክፉ ቀኔ ሰዎች እንቱ ሀደ ሰራና አጣ አላማት ያኔ እንደዚህ ያረዱ አንድ ተስፋ ለመክራት ነው እንደዚህ ያረጋችሁ ማለት ነው። እኔ በደንብ ላስረዳህ የምፈልገው አንድም ነገር ምን አለ መሰለህ፣ አንተ የመጣኸው ከሌላ ቦታ ነው፣ ገባህ አይደለ? ስለዚህ አንድ ነገር ብትሆን ተጠያቂ የምንሆነው እኛ ነን። ስለዚህ በሰላም እንድትመለስ አንተ ተስፋ ቆርጠ ሁሉንም ነገር እንድትመለስ ነው ያንን ነገር ያደረግነው። ግን አንተ ያው ማለት እሱ ነገር እኔ አሁን ይሄንን የምናገረው ምናምን ይሄ ነገር በቃ ማለት ምንም እንደማይጠቅም ስለገባኝ ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። ምክንያቱም እሱ ያ ነገር ሊያግዱ አልቻለም ማለት ይበልጥ ነገራቶች እንዲወሳሰቡ ነው ያደረገው ማለት ነው። እና ብቻ ጆ በጣም ነው የማመሰግነው። አንተም በዚህ ምክንያት ብዙ ሰው በሌላ አይን አይቶሃል። ለሱ ይቅርታ፣ ለእኔ ብለህ ነው እዚህ ችግር ውስጥ የገባኸውና ይቅርታ። ሁሌም ማትቀየር ወንድሜ፣ በጣም ነው የምወድህ፣ በጣም ነው ማከብርህ። እሷን አስጨንቂያት አይደለም ማለት እና እሷ ተቀብላ ነው እዚህ የመጣችው እኮ ነው። ተቀብላ ነው ወይ ገብቷል? ከእሷ ጋር እኔ ከእሷ ጋር ከዛ መዋራው ነገር ስላለኝ ነው። ገባክ? ይህን ሁሉ ርቀት የመጣ ነው ይህን ሁሉ ነገር ሄለን እጀት ቤት አላባ ምሻ ማዕምል ተነሽ ይጅባሪ ሰመትኔ ፈላ ጣየቱ ትጥፈሉ ተእሰር አይደለም እኮ እሺ። አሁን እኔ አርበኛውን ልሰማክ አልችልም፣ ግን ምንድን ነው እሺ? ምንድን ነው በአማርኛ ልንገርህ ወይ አንቺ ንገር ይሄዳል። አይ ብቻ ማለት አስገድዶኝም ምንም ታግቼም አይደለም እዚህ ያለሁት እና አፍቅረሹ ፍቅሩን ተቀብለሹ ነው እዚህ የመጣችሁት። ያውልህ መጀመሪያ ስማኝ፣ ተረጋግተህ ስማኝ እኮ እስከ ዛሬ ላደረግከው ነገር በሙሉ በጣም ነው የማመሰግነው። ግን የራሴን ችግር በራሴ መንገድ ነው መወጣት ነው። ከዚህ በኋላ እኔ አይመለከተኝም ስላንቺ። በቃ በራሴ መንገድ እወጣዋለሁ ማለት ምንም ይሁን ምን
ይህ መጥፎም ነገር ይሁን ምንም ይሁን ከዚህ በኋላ በራሴ መንገድ እወጣዋለሁ እና ታግቼም በግድም አይደለም እዚህ ያለሁት እና ይህንንም ነገር ማለት እንድታውቅ ስለምፈልግ ነው ምነግርህ ማለት ነው። እሺ እንደዛ ከሆነ ይህን ሁሉ ነገር ማሰብ ለምን አስፈለገ? እስከዛሬ ነገራቶች የሚሆኑ መስሎኝ ነበር። ገባህ አይደለ? በጣም ብዙ ነገራቶች ምናምን የሚሆኑ አረ እንዴ ይህን ያክል እኮ ዲቴል እኮ አያገባኝም ስላንቺ እውነት ለመናገር በቃ እኔ የምችለውን ያክል አድርጌያለሁ አይደለ? የምችለውን ያክል በአንቺ ምክንያት ተሰድቤያለሁ ለአንቺ ስል። ስለዚህ ከዚህ በኋላ ደግሞ አያገባም ራሴ ነገሮችን እወጣዋለሁ ካልሽ ደግሞ ኃላፊነቱን ለአንቺ ማስረከብ ነው ያለብኝ አይደል? ስለዚህ አሁን ትሄጃለሽ አትሄጂም? ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ሄድሽ ትሸኛታለህ? ቤቷ ላድርሳት። አልሄድም ያለችው አንተን አፍቅራ እዚህ መሆን ፈልጋ ነው። ሄለን እንደዛ ነው። አትሄጂም? አልሄድም። ጆሲ ከእሱ ጋር መሆን ተመችቶሻል? አዎ እዚህ ነው እዚህ ከእሱ ጋር ነው መሆነው እዚህ ነው። بس مشان موضوع هذاك مشان القرد سيلابدي قرد ምናምን ቅርታ ልጠይቅ ያኔ ሰው አንተ ምንም አላጠፋም። አንተ አላጠፋም። ችግር የለውም። እንዳልኩ ራሴ ለመጠበቅ ነው። ገባኝ። ችግር የለውም። ላይክ እንግዲህ የምር ወስነሻል? አትሄጂም? ያው እንግዲህ ደስታዋ ያስደስታል ብለን እናስባለን። ኧረ እኔ እኮ የሚያስደስተኝ የእሷ ደስታ ነው። ገባሽ? እኔ እነግሬያታለሁ እኮ እኔ የምትፈልገውን ህይወት እንድትኖር የምትፈልገውን ላይክ አልፈልገውም ይህንን ህይወት ስላለችኝ ነው እስከ ዛሬም ከእሷ ጋር እንደዚህ ሰጣ ገባ ውስጥ ሲገባ ነበር። ብዙ ነገር አድርገልኝ ገባኝ። እኔ አድርጌልሻለሁ ማለትም አልፈልግም። ግዴታዬን ነው የተወጣሁት ብዬ ነው። አሁን ላይ ደግሞ ራሴ ነኝ ነገራቶችን መጋፈጥ ነው የምፈልገው እና እንገናኛለን። የሆነ ነገር አለ እንጂ በጤናሽ እንደዚህ ልትሆኝ አትችይም። እንደዚህ አይነት ውሳኔ አትወስኝም። ስለዚህ ወደ ቤትሽ መሄድ አለብሽ። ነኝ እስከ ሄድ ጋር እዚህ መሆን የለብሽም። ነኝ ትፈልግም ያለች ጆሲ ፈልጋ ከመጣች ልጅቷ ምንድን ነው አሁን አንተ ምንድን ነው የምትለው? በቃ ህፃን ልጅ እኮ አረካት። በቃ ህፃን ጡት የምጠባ ህፃን ነው ያረካት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩ ዛሬ እንግዲህ ሄሉ በስተመጨረሻም በራሷ ፍቃድ ሄዳለች ማለት ነው። እስከዛሬ ስትሄድ የነበረው ልጁን እየፈተነች ነበር ማለት ነው። አረ ሰው አደገኛ ነው እናንተ። አልተቻለውም እኮ እነሱ እና ውድ ቤተሰቦቼ በስተመጨረሻም ሄሉ ተቀብላለች ፍቅሯን እና ያለችው እንግዲህ እነሱ ጋር ነው ማለት ነው። ደስ ይላል። እና ጆሲ እሷ ፈልጋ ነው እንጂ ምንም ያገታት ነገር የለም። ምን ያክል ለእኔ ይወደኛል፣ ምን ያክል ለእኔ ዋጋ ይከፍላል ብላ ስታረግ የነበረችው ነው። በስተመጨረሻ እንግዲህ ጓደኛዋም እንኳንም ፓስፖርቴን ቀደደችው አንቺ ነሽ የተመቸሽኝ ምናምን እያለ ነው። እናም ደግሞ በመጨረሻም የማለየ በመጨረሻም የኔ ነው የምትሆኝ ማንም አትሆኝም እያለ ነው። ዙሮ የሆነ ነገር አለ ብዬ ነው የማስበው። የሆነ ማለት ኤንዲንግ እናቱ የነገረችው ታሪክ ምናምን አለ ምናምን ሲል የሆነ በቃ አለ አይደል አንዳንድ ሰው እና ለማንኛውም በጣም ደስ ይላል። በስተመጨረሻ ምሽ ስላልሽ እና ጆሲ ዛን ያክል እንደዚህ ለምን እንዳንጨረጨረ አልገባኝም። ማለት ምን አገባህ ማለት እሷ የራሷን ህይወት ነው የምኖረው አይደል? ያኔ አድርግልኝ ስትል የነበረውን ስታደርግልን ነበረ። ከዛ በኋላ ግን ምንም እንደዚህ ጤነኛ አይደለች ምናምን አይዶን ነው ብቻ ጥሩ አይደለም እንደዚህ መሆንህ ማለት ነው።